ቅዱሳን አጽም የት እንዳለ ለማወቅ እኮ በጣም ከባድ ነው። አጽማቸው ያለ በትክክል አጽማቸውን አግኝቶ ለመባረክ የሚቻልባቸው ጥቂት ቅዱሳን ናቸው። እንደነ አቡነ ተክለ ሃይማኖት እንደነ አቡነ ሳሙኤል ያሉ እንጂ የብዙ ቅዱሳን አጽም እኮ ዝም ብሎ እዚህ አካባቢ አለ ከመባል በቀር እኮ የት እንዳለ አይታወቅም። የት እንዳለ የብዙ ቅዱሳን እዚህ አለ ይባላል። ለመኖሩ ምንም ያለ እርግጠኛነት የለም። ለምን ብዙ የተሰራበት አይመስለኝም የአጽመ ቅዱሳን ነገር። ምክንያቱም የአጽም ለእኛ ክብራችን ነው፣ በረከታችን ነው። አጽመ ቅዱሳን ክብራችን ነው፣ በረከታችን ነው፣ ረድኤታችን ነው። እኛ አሁን በዘመናችን የደረስንባቸው የምናውቃቸው የናባ ደመናን የናባ ተክለ ማርያምን መቃብር ለዛ ነው በሳምንት አንዴም ሁለቴም እየሄድን እጅ እየነሳን እየተባረከ ለምን ለትውልድ ይተላለፋል። እንደዚህ ሆኗል። መቃብር ያቆናቸው አጽም ሲፈልስ በእውነቱ እና አቡነ አኖሬዎስ አጽማቸው እርግፍ ስል እኔ ልርገፍ አባቴ እያሉ ተሸክመው ሲሄዱ ከአጽማቸው የሚወጣው መዓዛ ከሩቅ ልብን ነፍስን ከስጋ ይለይ ነበረ። መግነዛቸውን የነካ ሁሉ ይፈወሳል። እንዲያውም ፈውስ ለማግኘት የሚሯሯጣው ሕዝብ አንዱን ቀጭን ላይ እግሩ ላይ ቁሞበት ተሰበረ። ያንኑን ራሱ ደግሞ በመግነዛቸው ፈወሱት። አላል ምልክቱን የስመጣ ይሄ ነው። የጠፋው መብራት ይበራል አሉ። መብራቱን አጥፋው ተባሉ። የጠፋው መብራት ግንቦት 12 ቀን ቦግ ብሎ ሲበራ ተክለ ሃይማኖት መምጣታቸው በዚህ ታወቀ። አራ የስልጣኑ በሉ እንጂ ላይ ለሞት በሞት ላይ ስልጣኑን አሳየ። ለምን ከሞቱ በኋላ ባሉ ቅዱሳን ላይ በማድረግ ደዌን በማረግ ፈውስ በመስጠት አጋንንትን በማውጣት። እሺ ኦኬ። ስለዚህ እነዚህና ሌሎች መጽሐፍቶች ሁሉ ጨምራሉ እዚህ ያስቀምጥኳቸው። የኦርቶዶክስ ተዋሕዶ ቤተክርስቲያን መቃብር ስመው መቃብራቸውን ጋር ሄደው ተሳልመው መቃብር ዳሰው በመቃብር ውስጥ ያለ አጥንት አቅፈው በመቃብር ውስጥ ያለ አጥንት ስመው በመቃብር ውስጥ ያለ አጥንት አሽትተው ከልመጅን አሽትተው መንግስተ ሰማያት ትገባላችሁ ብላ ታስተምራለች። ይህንን ህዝብ እቺ ቤተክርስቲያን ነች የሐዋርያቱን ትምህርት ጠብቃ ሰንሰለቱን ጠብቃ የመጣች ቤተክርስቲያን። በእውነት ወገኖቼ በዚች ቤተክርስቲያን መኖር ለእኛ እንዴት እድል ነው ይለዋል። የደረቀ የሰው አጥንት አሽትተህ መንግስተ ሰማያት ትገባለህ ትላለች። የፍጡራን መቃብር ስመህ መንግስተ ሰማያት ትገባለህ፣ ኃጢአት ይሰረይልሃል ብላ ትላለች። ኃጢአት ይሰረይልሃል ብላ ትላለች። እንዴ ወደ ጌታም እኮ እንዳይመጡ የነዚህ የሙታን አጽም እኮ ነው የያዛቸው ታውቃለህ። በነዛው የሙታን አጽም በተባለው ላይ ደግሞ በድግምት ይዟቸዋል። ሕያው የሆነ ሰው መቃብር አጥንትን ታቅፎ ተሰብኮለት ይኖራል ማለት ነው። እነዚህ ሁለት መጽሐፍቶቻችሁ አጥንትና መቃብርን ስማችሁ ተሳልማችሁ መንግስተ ሰማያት ትገባላችሁ ብላ ኦርቶዶክስ አስተምራለች። ወገኖቼ በጥቂቱ እዚህ ጋር ካሉት ማለት ነው። በሰው አጽም እንዴት ታምናላችሁ ነው ርዕሱ። ርዕስ ያደረኩትኝ እሱ ነው። ርዕሱ እንዲታያችሁ ሰዎች ስለሆኑ ያው ቅዱሳን ሰዎች ነው ተብሎ በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚታመነው ሰዎቹ ቅዱሳንም ይሁኑ አይሁኑም፣ ሰው ግን ሰው ነው። በቅዱሳን ሰዎች አጽም እመኑ ብሎ የሚል የመጽሐፍ ቅዱስ ክፍል የለም። ካለም ያሳዩናል። ሲያምኑ ልብ በሉ። ሲያምኗቸው የሚያምኗቸው የስጋ ደዌን ስትነኳቸው የስጋ ደዌን ከስጋ ደዌ ይፈውሳሉ፣ እውር ያበራሉ፣ ሽባ ይተረትራሉ፣ የአንካሳ ያዘልላሉ እና ለምጽ ያነጻሉ፣ ጎባጣ ያቀናሉ ምናምን ነገር ብለው የሚሏቸው ነገሮች አላቸው። እነዛ ሄዳችሁ መቃብሩን ስትነኩት ወይ ሄዳችሁ አጽሙን ስትዳስሱት ልክ እንደዛ ይሆናል ብለው ይላሉ። ለዚህ ደግሞ ግርድፍድፍ ትምህርታቸው ምንድነው እንደ መረጃ አድርገው የሚያቀርቡት የታላቁን ነቢይ የኤልሳን አጽምና መቃብር ነው። መልከ ጥፉን በስም ይደግፉ እንደሚባለው ማለት ነው። ለምን እንደዚህ ታደርጋላችሁ? መጽሐፍ ቅዱሳዊነቱ ምን ያህል ነው ብለን ስንላቸው እንዴ ትዝ አይላችሁም እንዴ? አሁን አንደኛው ታች ጠቅሶታል ማለት ነው። የነቢዩ የኤልሳን በነገሥት መጽሐፍ ላይ የተጻፈውን የታላቁን ነቢይ መቃብርና አጽም ያነሳሉ።
ልብ በሉ። እዛ የተደረገውን ታሪክ በሚገባ እናውቃለን እኛ መጽሐፍ ቅዱሳችን በግልጽ ስለሚነግረን። እዚህ በምድራችን ላይ ግን የሚደረገው ቢያንስ ለናሙና የያዝኳቸው በእነዚህ መጽሐፍቶች ሁሉ አጥንትን በመዳሰስ መቃብርን ላይ ሄደ የቅዱሱን አጽም በመሳም የስጋ ደዌ ብቻ አይደለም የምትፈወሰው ይልሃል። የኃጢአት ይቅርታንም ታገኛለህ ብላ ትላለች ኦርቶዶክስ ቤተክርስቲያን ማለት ነው። የኃጢአት ይቅርታ ማለት የዘላለምን ሕይወት ታገኛለህ ብላ ታስተምራለች። ምን የሰው አጽም የፍጡር አጽምን በማመን ኦኬ። በኢየሱስ ክርስቶስ በማመን የኃጢአት ስርየትን ታገኛለህ ብላ አትልህም። በቅዱስ ቁርባን የኃጢአት ስርየት ታገኛለህ ትላለች። በጥምቀት የኃጢአት ስርየት ታገኛለህ ብላ ትላለች። በዚህ ብቻ አይደለም የኃጢአት ስርየት የምታገኘው፣ መቃብር ስመህ የኃጢአት ስርየት ታገኛለህ። አጽም ዳሰህ የሰዎች አጽም የበሰበሰ አጥንት ዳሰህ ስመህ ኃጢአትን ታገኛለህ የኃጢአት ስርየትን ብላ ትላለች። ከዚህ ውስጥ አንደኛው ዋቢው አሁን ቅድም አባ ገብረ ኪዳን ያሳየኋችሁ የተክለ ሃይማኖት ማለት ነው። የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ነው ያለው እና ታሪኩ እንደሚናገረው በዚህ ገድል ላይ በ57 ዓመቱ ካለበት ቦታ ላይ አጽሙ ወጣ። በወጣ ሰዓት ላይ የ57 ማነው የ20 ስንት ቀን መንገድ ድረስ ሄዶ ይሸት ነበር እና ሰዎች እሱ እናስ እንዴት ወገኖቼ ሰው በኢየሱስ ክርስቶስ አምኖ ከዘላለም ፍርድ እንዲድን እግዚአብሔር ልጁን ወደዚህ ዓለም ላከው ይላል። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ በስሙ ንስሐና የኃጢአት ይቅርታው እንዲያገኝ ከዘላለም ፍርድ እንዲድን እግዚአብሔር ልጁን ወደዚህ ዓለም ላከው። ልጁ ኢየሱስ መጣና ነፍሱን ሰጠ። በቃ እኔ እናንተ የዘላለምን ድነት እንድናገኝ የእግዚአብሔር ልጅ ነው የሞተልን። ለዓለም ሁሉ የሞተለት እሱ ነው። መተኪያ የሌለው ውድ ነፍሱን ሰጠህ። ቅዱስ ስጋውን ክቡር ደሙን አፈሰሰልህ ኃጢአታችን እንዲሰራይ ማለት ነው። ደም ሳይፈስ ስርየት ስለሌለ በብሉይ ኪዳን ትምህርት እንደተናገረው አዲስ ኪዳን ላይ ለእኛና ለአንተ ለእኔ ለዓለም ሁሉ የኮርማዎች የፍየሎች የጥጆች ደም ብሉይ ኪዳን ላይ ይፈስ እንደነበረ አሁን እንደነዛ ደሞችን እያፈሰስን እንደ ሕጉ ስርዓት መንጻትን እንድናገኝ እግዚአብሔር አላደረገም። እንኳንም አላደረገ። ቢያደርግ ኖሮ በእኛ ስተት በእኔ ስተት በእኔ ቀዥቃዣነት በየቀኑ ስንት እንስሳ ነበር የማቀርበው ብዬ ስል አእምሮ ይደክማል ራሱ ሳስበው ማለት ነው። ጌታ ኢየሱስ ግን መጥቶ ለበደል ለኃጢአታችን በቀራንዮ መስቀል ላይ ከተሰዋ በኋላ በስሙ የሚያምኑትን በሙሉ የኃጢአታቸውን ይቅርታ እንዲያገኙ የብሉይ ኪዳንም ነቢያት ይመሰክሩለት ነበረ። የአዲስ ኪዳንም ሐዋርያት ይህንን እውነት አድምቀው ሰብከዋል። ስለዚህ መዳን በማን ነው? በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። የኃጢአት ስርየት በማን ነው? በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። የአብርሃምን መቃብር ኢየሩሳሌም ማነው ኬብሮን ሄደህ ስለነካው ስለዳሰስከው አድንም መዳንን አታገኝም። በፍጹም ጽዩፍ ነው፣ ነውር ነው። የነውር ነውር ነው። የአብርሃምን መቃብር ሄደህ የአባታችን አብርሃም ኬብሮን ላይ ስላለ ማለት ነው። እስራኤል አሁን ፍልስጤማውያኑ ይዘውታል፣ ግን እስራኤላውያኑም አብረው ተቀላቅለው ይዘውታል። ግን እዛ ሄደህ እነካለሁ ብለህ ብትል መንካት ትችላለህ፣ መቃብሩን ማለት ነው። መዳሰስ ትችላለህ መቃብሩን። መቃብሩን ዳሰኸው የስጋን ፈውስም አታገኝም። አንድ የነፍስም ድህነትን የኃጢአት ስርየትንም አታገኝም። ሁለት ይስሐቅም ያዕቆብም ርብቃም ሊያም ሳራም እዛ አሉ፣ በሙሉ እናቶች ማለት ነው። በሙሉ ዮሴፍም እዛ አለ። ከግብፅ ምድር አምጥተውት እዛ ቀበሩ ብሎ ተቀብሯል ማለት ነው። እነዛ ትልልቅ አባቶች ሲጠራ እንኳን እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ ብሎ የሚለው ጌታ በዛ እነዚህ አባቶች ተቀብረዋል። እንደዚሁም የነቢዩ የሳሙኤል መቃብር አለ። ኦኬ በአርማቴ የተቀበረበት በባለፈው አሳይቻችኋለሁ። መስጊድ ተሰርቶበታል። እስላሞች መስጊድ ሰርተውበታል፣ አርማቴ የሚባለው ቦታ ላይ ማለት ነው። ይህም ብቻ አይደለም። የነቢያቱ የሐጌና የዘካርያስ መቃብር በባለፈው ከዛ ከደብረ ዘይት ቁልቁለት ጌቴሴማኒ ከመድረሱ በፊት አሳይተናል በስርዓት ማለት ነው። የአባቶች መቃብር አለ ማለት ነው በኢየሩሳሌም። በእስራኤል ምድር ላይ ብትዘዋወር በሙሉ ከሙሴ መቃብር ውጭ ሌላ የጠፋ የለም። አለ መታሰቢያቸው አለ፣ ያቆሙት ድንጋይ አለ፣ የተሰራ ሐውልት አለ። እነዚህ አባቶች የእውነትም እኮ መቃብሩን ብትከፍተው እስራኤል አትፈቅድልህም እንጂ
እኔም አልፈቅድም። እንዳንድ የቅዱሳን አባቶች አጽም ይቀመጥ በቦታ ማለት ነው። እንደ ትፈቅድልኛለች ብለህ ብትል እስራኤል ብትፈቅድልህ የአባታችን የአብርሃም መቃብር ቢቆፈር ወይ ራስ ቅሉ ወይ የሆነ ነገሩ ይገኛል። ዘመኑ ምንም እንኳን ሩቅ ቢሆን ማለት ነው። ኦልሞስት ወደ 3900 ምናምን ነገር ዓመት አካባቢ ላይ ነው ያለው፣ ይገኛል ማለት ነው። ብትዳስሰው ምንም የሚፈይድልህ ነገር የለም ወንድም ማለት ነው። የኃጢአት ስርየትን የአብርሃምን መቃብር የዳሰሰ ያገኛል ብሎ አላለም። የነቢዩ የሳሙኤልን መቃብር ያመነም ይድናል ብሎ አላለም። መዳን ወንድሞች እናቶቼ እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው ያለው። የእግዚአብሔር አብ ምስክር እግዚአብሔር የዘላለምን ሕይወት ሰጥቶናል ይላል ዮሐንስ። ይህም ሕይወት ደግሞ በልጁ እንዳለ ምስክሩ ይህ ነው ይላል። በማለት በእግዚአብሔር ልጅ ላይ እንዳለ ምስክሩ ይሄ ነው። የቅዱሳን ነቢያት ምስክር ይሄ ነው። የመጽሐፍት ምስክር ይሄ ነው። በሙሉ ማለት ነው። በሙሉ ይሄ ነው። ስለዚህ የኃጢአት ስርየትን አንደኛ የብሉይ ኪዳን ነቢያት፣ ሁለተኛ የአዲስ ኪዳን ሐዋርያት፣ ሶስተኛ በእነዚህ አባቶች የተነገረው መጽሐፍት የተጻፈው እንደዚሁም ቅዱሳን መላእክት ሁሉ ጭምር ሳይቀር የኃጢአትን ስርየት በማን ማግኘት እንዳለብን በማሰዎችም እንደሚያገኙ ለምሳሌ መልአኩ ቅዱስ ገብርኤል የተናገሩት እዚህ ይላችኋል አይደል? በማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 20 እና 21 ላይ ልጅንም ትወልዳለች ስሙንም ኢየሱስ ትለዋለች። መልአኩ መጥቶ ለዮሴፍ ተገልጦ የዳዊት ልጅ ዮሴፍ እጮኛ ማርያምን ለመውሰድ አትፍራ፣ ልጅ ትወልዳለች ስሙንም ኢየሱስ ትለዋለህ፣ እርሱም ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል የሚል በነጠላ ጽፎታል። ታውቃለህ ማቴዎስ። መልአኩም ሲናገረው ለዮሴፍ በነጠላ ነው የጻፈው። ከሷ የሚወለደው ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል ነው ያለው። ዮሴፍ ቅዱስ ሰው አይደል እንዴ? ይቅርታ፣ ዮሴፍ ቅዱስ ሰው አይደል ነው? ማርያም ቅዱስ ሴት አይደለች? ናት። ገብርኤል መልአኩ ለምንድነው እንደዚህ ያላለው? እንዴት? ሕዝቡን ከኃጢአታቸው ያነጿቸዋል ያድኗቸዋል። ወይ ደግሞ አንተም ራሱ ዮሴፍ ተጨምረ ታነጻቸዋላችሁ ታድናቸዋላችሁ። ለምን አላለም? ለምን ነጥሎ ቅዱስ ገብርኤል ከእናቱ ቅድስት ድንግል ማርያም ከምትወልደው ኢየሱስ ላይ ለምን አደረገው? ይሄ በጣም መጠየቅ ያለበት ነው። ቀላል የሚመስልህ ግን በጣም ሲሪየስ የሆነ ቁም ነገር ነው መልአኩ የተናገረው። እርሱም ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል ነው እንጂ ያለው ዮሴፍ አንተም ታነጻቸዋለህ፣ እናቱ ማርያምም ታነጻቸዋለች፣ እኔም ደግሞ ገብርኤል አነጻቸዋለሁ፣ እሱም ያነጻል እኛም እናነጻለን አላለም። ገብርኤል ከኃጢአት ሊያነጻ አይችልም፣ መልአኩ ማለት ነው። 4 ነጥብ። ዮሴፍ ጻድቅ ሰው ነው፣ ከኃጢአት ሊያነጻ አይችልም። ማርያም ጻድቅ ሴት ናት፣ ከኃጢአት ልታነጻ አትችልም። መልአኩ ቅዱስ ገብርኤል ቅዱስ መልአክ ነው፣ የእግዚአብሔር መልአክ ነው፣ ከኃጢአት ሊያነጻ አይችልም። አቤት ድፍረት ይላሉ ወንድሞች እናቶች። ድፍረቱስ ገብርኤል ከኃጢአት ያነጻኛል ብለህ ስትል ነው። ድፍረቱ ማርያም እኔን ከኃጢአት ታነጻኛለች ብለህ ስትል ነው። ድፍረቱ ዮሴፍ እኔን ከኃጢአት ያነጻኛል ብለህ ስትል ነው። ድፍረቱ አቡነ ተክለ ሃይማኖትና እሱ የተቀበረበት መቃብር ደብረ ሊባኖስ እሱ ያነጻኛል ብለህ ስትል ነው። ድፍረቱ የአባ ዮሐንስ እጨጌ ዘጸገሮ እሱ ከኃጢአት ያነጻኛል ብለህ ስታምን ነው። ድፍረቱ ገድለ ዘርአ ብሩክ መቃብሩን ተሳልሜ የኃጢአት ይቅርታ አገኛለሁ አጽሙን ዳስሼ ብለህ ስትል ነው። ድፍረቱ ተሰዓት ምንድነው? ገድለ ቅዱሳን እሙንቱ ማለት ነው። ኢየሱስ ሞዓ የሚባለው ይኸው ኢየሱስ ማለት ገድለ አቡነ ኢየሱስ ሞዓ እና ገድለ ብስጣውጥሮስ እና ገድለ ማነው አቢብ ወይ ደግሞ አባቡላ የሚባል ጠንቋይ ነው። ይሄ አባቡላ የሚባል ደቡብ ጎንደር ያላችሁ ሰው ታውቃላችሁ። ስለዚህ ስለ አባቡላ ብፁማን ናቸው የሚባሉት የአገረ ስብከቱ ሊቀ ጳጳስ የደቡብ ጎንደር የአገረ ስብከቱ ሊቀ ጳጳስ እሳቸው ጠንቋዩን ሾመውት አባቡላ ተባለ። አባቡላን በአምቡላ አያድኑ። መድኃኔዓለም ምስክር። ድፍረቱስ የአቡነ ተክለ ሃይማኖት መቃብርን ሄደህ ተቀብረህበት ትድናለህ፣ ኃጢአት ይሰረይልሃል አጽሙ ነክተህ። ወይ ደግሞ እሳቸው በተቀበሩበት በደብረ ሊባኖስ ገዳም 2 ወንዞች አሉ። ከሸህም እስከ ጉር እስከ ሸህም በሚባል ወንዝ የተቀበረ ኃጢአቱ ይሰረይለታል፣ መንግስተ ሰማያትን ይገባል፣ እሳትን ባህርን አያያትም ብሎ የሚለው ይሄ ነው ድፍረቱ። ስለዚህ እነዚህ መጽሐፍቶች የድፍረት መጽሐፍቶች ናቸው ማለት ነው ወንድም አለብዬ።
ቤተክርስቲያኒቱ ኦፊሻሊ በአጽመ ቅዱሳን አምናለሁ ብላለች። በቅዱሳን አጽም አይ ግለሰቦች ናቸው እኮ። ኤርሚያስ ምን ማለት ነው? የቤተክርስቲያኒቱን ስም ለምን እንደምታጠፋው ግን አንተ ምን እያልክ ነው? ምን እየሰራህ ነው ብላችሁ ካላችሁ ነው የቤተክርስቲያኒቱ ስም ለምን እንደማጠፋው እዚህ ቤት ያለ መረጃ እናወራል። ቤተክርስቲያኒቱ በመጽሐፍቷ ላይ እኔ በአጽም አምናለሁ ብላለች። እምነት ብሎ በተባለው ክፍሏ ላይ ስዘረዝረው እምነት እዚሁ ላይ በተዘረዘረበት ተራ ቁጥር 8 ላይ ክብረ ቅዱሳን ማነው? ክብረ ቅዱሳን፣ ክብረ መላእክት ቅዱሳን፣ ቅዱሳን ነቢያት፣ ቅዱሳት ሐዋርያት፣ ቅዱሳን ሰማዕታት፣ ጻድቃን ካለች በኋላ ክብረ አጽመ ቅዱሳን ማለት የቅዱሳን አጽም ማለት ነው። በቅዱሳን አጽም አምናለሁ ብላል ቤተክርስቲያኒቱ። ምን በማድረግ ነው የምታምነው? በመዳሰስ ኃጢአት ይሰረያል ብላ፣ በመሳም የዘላለምን ሕይወትን አገኛለሁ ብላ ማለት ነው። ይኸው ክብረ አጽመ ቅዱሳን የቅዱሳን አጽማቸው ኃጢአትን ያስተሰርያል። የቅዱሳን አጽማቸው እሺ፣ ተባረኪ እህትየው ዜድዬ፣ ተባረኪልኝ ዜዳ፣ ስላየሽ በጣም ደስ ብሎኛል። እሷ ባለ ኮምፒውተሯ ስለመጣች ለእሷ ተውላት። እናንተ እዚህ ጋር ብቻ ታብታብ አድርጉልኝ። ቴንክ ዩ ዜድዬ ስለመጣች ግሬስፉል፣ ለእሷ ተውላት። እሷ ምንድነው ኮፒ ሊንክ እያደረገች ስለሆነ በኮምፒውተር ላይ እናንተ እዚህ ጋር ብቻ ታብታብ አድርጉልን፣ እዚህ ትልቁ ላይ ማለት ነው። ተባረኩ። ኦኬ፣ ክብረ አጽመ ቅዱሳን አምናለሁ ብላል ቤተክርስቲያኒቱ። በቅዱሳን አጽም በመንካት በማሽተት በመዳሰስ በማቀፍ በእነዚህ ሁሉ ማለት ነው። በማቀፍ በመዳሰስ በማሽተት በመንካት ኦኬ። አምላኬ በእነዚህ የቅዱሳንን አጽማቸውን አጽም በመንካት በመዳሰስ በመያዝ ወይንም በማቀፍ እና በማሽተት እነኚህም በማድረግ ኃጢአት ይሰረያል ብላ ትላለች። ኃጢአት ይደመሰሳል ብላ ትላለች። ከዚህ ጋር አብሮ መቃብሩ አለ። መቃብር በማደር በመቀበር በመሳለም ለዚህ ሁሉ አሜን ይላሉ። ኢየሱስ ክርስቶስ ስትል ግን ይቆጣሉ። ለዚህ ያለ በዚህ ገድለ ኢየሱስ ሞዓ ገጽ 16 ላይ ማለት ነው ቁጥር 5 በተጻፈው ክፍል ላይ ምን ይላል? የመምህራችንንና የደህንነታችንን መከታ ማን የደህንነታችን መከታ የተባለው? የደህንነታችን መከታ የአባ ኢየሱስ ሞዓን ቃል ኪዳንና ተስፋ የማያምን ግን ለቅሶና ጥርስ ማፋጨት ባለበት ይፈረድበታል ይላል። ዋት ይህንን ቀጥታ ከዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16
17 እና 18 ጋር ካለው ቃል ጋር ነው ግን ይፈረድበታል ብሎ ያለው ምንድነው? ቀደም በጠቀስኩት በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 ላይ ማለት ነው። እንግዲህ የሐዋርያቱን ትምህርት ይዣለሁ ብላ የምትለው ቤተክርስቲያን ምን እያለች እንዳለችና ሐዋርያቱ ምን እያሉ እንዳሉ በንጽሮች ላሳይና እንግዳ ልቀበል። አይ ቲንክ የመጣ እንግዳ አለ ይመስለኛል። ኦኬ፣ በዮሐንስ 3:16 ላይ የምናውቀው እግዚአብሔር የአምላካችን ቃል እጅግ የምንወደው ወደ ጌታ ስንመጣ መጀመሪያ የሰማኑ ኦኬ፣ ቁጥር 15 ጀምሮ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል ይላል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። ከዛስ በእርሱ በሚያምን አይፈረድበትም። በእርሱ የተባለው ማን ነው? ኢየሱስ ማለት ነው። በኢየሱስ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ እግዚአብሔር ልጅ ኢየሱስ ነው። በማያምን ግን በኢየሱስ ስም ስላላመነ አሁን ተፈርዶበታል ይላል። በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ፍርድን በተመለከተ መጽሐፍ ቅዱስ የሚናገረው ኢየሱስን የምታምነው ከሆነ ከዘላለም ፍርድ ትድናለህ፣ ኢየሱስን የማታምነው ከሆነ ግን ይፈረድባል፣ አሁንም በፍርድ ውስጥ ነው ያለው ነው ብሎ የሚናገረው። እነዚህ ግን የሚሉትን ይሁት የደህንነታችን መከታ ማን ነው? የደህንነታችን መከታ ማን ነው? የመዳናችንን ቀንድ ማን ነው? ያ የመዳን ቀንድ የተባለ የመዳን መከታ ነው አይደል? ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ዘካርያስ ማነው? የዮሐንስ የመጥምቁ አባት ዘካርያስ በተናገረው ትንቢት ላይ ትዝ ይላችኋል አይደል? ትንቢቱን ሲተነብይ የተናገረው ክፍል ላይ ማለት ነው። ይኸው ከዚህ ጋር ጀምሮ አባቱም ዘካርያስ በመንፈስ ቅዱስ ሞላበትና ትንቢትን ደግሞ ተናገረ፣ እንዲህም አለ፣ የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና። ለሕዝቡ ቤዛዎች አድርጓልና አይልም፣ ቤዛ አድርጓልና፣ ቤዛዎች ተደርገውላችኋልና ብሎ ቁጥሩን ብዜቱን አላበዛውም። ቤዛ አድርጓልና ማ? የእስራኤል ጌታ ታላቁና የተፈራው ገናናው እግዚአብሔር ቤዛ አድርጓልና። ቤዛ ተደርጋላችኋለችና አይልም በሴት አንቀጽ። ቤዛ ተደርገውላችኋልና አይልም በብዜት። ቤዛ አድርጓልና በነጠላ ነው። በነጠላ መሆኑን በምን አወቀ ኤርምያስ? ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል። የመዳን ቀንዶችን አስነስቷል። የመዳን ቀንድ ተነስታለች አይልም። የመዳን ቀንድ አስነስቶላችኋል። የመዳን ቀንድ ተነስተውላችኋል አላለም። አስነስቷል። የምን ቀንድ? የመዳን ቀንድ። የደህንነታችን ቀንድ፣ የደህንነታችን መከታ ማን ነው? ኢየሱስ። ኦርቶዶክስ ምን ትላለች? የደህንነታችን መከታ አባ ዮሐንስ ሞዓን ቃል ኪዳንና ተስፋን የማያምን ግን ለቅሶና ጥርስ ማፋጨት ባለበት ይፈረድበታል ማለት ገሃነመ እሳት ይገባል እያለች ነው። የቱን? ይህን ሰውዬ ያላመነ ገሃነመ እሳት ይገባል። ይህን ሰውዬ ያላመነ ይፈረድብሃል ትላለች። ጌታዬ። መጽሐፍ ቅዱስ ደግሞ የእግዚአብሔር ቃል ኢየሱስ ክርስቶስን ካላመንክ ይፈረድብሃል ይላል። መጽሐፍ ቅዱሱ በታመኑ ሐዋርያት የተጻፈ ነው። ይሄ ግን በደብተራዎች የተጻፈ ነው። መጽሐፍቶቻቸውን ስታነቡ መቃብር ላይ ሄደህ ካደርክ፣ ከተኛህ፣ እንቅልፍ ሳይወስድ ሌሊቱን ሁሉ ቁጭ ብለህ ካደርክ ትድናለህ ይላል መጽሐፍቶቻቸው። ይኸው መቃብር ላይ ሄደህ አድረህ እንቅልፍ እንዳይወስድ መጠንቀቅ አለብህ። እንቅልፍ ከያዘ ይከሽፍብሃል፣ አይሰራም፣ አይሰምርልህም፣ አይዝልህም። እንቅልፍ ሳይወስድህ ቀኑን ሁሉ ወይ እንደ ጅብ ተኝተህ በጎሬ ማታ ሄደህ ቁጭ ልትል ማለት ነው። ለቅዱሱ ሰው የተሰጣቸው ቃል ኪዳን ነው ብላለች ቤተክርስቲያን። እሺ ወንድምነት ያንተን እኮ አልጠይቅም። ከብልክናና ልጠይቅህ ወይ መጠየቅ እችላለሁ። እሺ ወንድምነት ቀጥል።
እዛ ቤት በጣም ብዙ ኮተት የሆኑ ትምህርቶች እንዳሉ ማሳያ ከሚሆነው ሐሳብ መካከል ዛሬ ያነሳው አንዱ የቅዱሳን አጽም ነው እና በዚህ እንግዲህ ትምህርት ላይ ስንሄድ እንዴት የክርስቶስ ኢየሱስ የደሙ ዋጋ ከንቱ እንደሆነ በመስቀሉ የፈሰሰው ያ የክርስቶስ ኢየሱስ የማዳን ተስፋው ባዶ እንደሆነ ነው ማሳያ የሚሆነው። ሌላም ነገር አለን ብሎ ትውልዱ እንዲያይ ማለት ነው። እና በጣም ኮተት የሆነ ትምህርት ነው። በጣም ኮተት የሆነ ትምህርት ማለት ነው። አሁን ገብተው ማስተባበል አይችሉም። ምክንያቱም ቤተክርስቲያኒቷ እምነቴ ነው፣ ይሄ የኔ አቋም ነው እወቁልኝ ብላ ለዓለም ባሰራጨችው መጽሐፏ ላይ በግልጽ ነው የተናገረችው። ኦኬ የቅዱሳን አጽም ቤተክርስቲያኒቷ ውስጥ ያለ አንድ ጉዳይ ሆኖ ነው እያየን ያለ ነውና ቤተክርስቲያን መታደስ አለባት የምንለው በምክንያት ነው። በምክንያት ነው። ይሄ በጣም ሲሪየስ የሆነ ጉዳይ ነው። ኦኬ ከክርስቶስ ኢየሱስ ደም ሌላ ሰዎች የኃጢአት ይቅርታ፣ ስርየት፣ የዘላለም ሕይወት ተስፋ የሚያገኙበት የቅዱሳን አጽም አለ ብሎ መስበክ ማለት ነው። ኦኬ አለ ብሎ መናገር ይሄ የቤተ ክርስቲያኒቷ እንግዲህ እንደ እግዚአብሔር ቃል ያልሆነችበት እንደ እግዚአብሔር ሐሳብ ያልተራመደችበት ማሳያ ነው ወገኖች። ብዙ ሰዎች ጥላቻ ይመስላችኋል አይደል? ጥላቻ አይደለም። ቤተክርስቲያኒቷ እምነቷን ነው እያሳየናችሁ ያለን። እንዲህ ነው እያመነች ያለችው። ብዙ ሰው ተሐድሶ ያስፈልጋታል ስንል ለቤተክርስቲያኒቷ ግራ ይጋባል። ምኑን ነው የምታድሱት ይባላል። ህንጻ አይደለም ቤተክርስቲያኒቷ የምትታደሰው። ህንጻ ጥሩ አላት፣ ምንም የህንጻዋ መታደስ አያስፈልገው፣ ግን ትምህርቶቿ መታደስ አለባቸው። አይ እነኚህ ትምህርቶች ትውልዱን ወደ ሲኦል የሚመሩ ናቸው፣ ወደ ጨለማ የሚመሩ ናቸው። ዛሬም ድረስ እኮ ሄደ ማየት ትችላለህ። አስክሬናቸው ከአሜሪካን ከሌሎች ከአውሮፓም ሀገር ተጭኖ ተክለ ሃይማኖት ያረፈበት የመቃብር ስፍራ ላይ እንዲያርፍላቸው እኮ ቢመኙ ሰዎች እኮ አሉ። የኃጢአት ስርየት ምናልባት በመቃብሩ ስፍራ ላይ በሚገኝ ምህረት የዘላለም ሕይወት ለማግኘት ተስፋ የሚያደርግ ትውልድ አለ። ይሄ ሁሉ ትውልድ ማለት ነው። ይሄ ሁሉ ትውልድ ማለት ነው። ስለዚህ ወንጌል ለዚህ ትውልድ ያስፈልገዋል። ኢየሱስ ክርስቶስ ለዚህ ትውልድ መሰበክ አለበት የምንለው በምክንያት ነው። ኢየሱስ ክርስቶስ ገና አልተሰበከም በቤተ ክርስቲያኒቷ ውስጥ። ጌታ ገና አልተነገረም እና ለዚህ ነው ወንጌል ለኦርቶዶክሳውያን ብለን በድፍረት የምናወራው ማለት ነው። ኢየሱስ ክርስቶስ ገና በዚች ቤተ ክርስቲያን መሰበክ መወራት አለበትና መልእክታችን ይሄ ነው። እና ወዳጆች የምንመክራችሁ ከጨለማ አምልጡ፣ ወደ እግዚአብሔር ሐሳብ ቀረቡ። የናዝሬቱ ኢየሱስ ክርስቶስ ብቻ ነው የመዳኛ መንገድ። የኃጢአት ስርየት ቢባል ከእግዚአብሔር ጋር የመታረቂያው እውነተኛ መንገድ ቢባል ኢየሱስ ክርስቶስ ነው። ሌሎች መንገዶች የሉ። ኢየሱስ ክርስቶስ ብቸኛ የመዳኛ የማምለጫ መንገድ ነው። ይህንን ነው እያልን ያለ ነው ወዳጆች። እና ወደ እግዚአብሔር ሐሳብ ነው መቅረብ ያለባችሁ። መልእክታችን ይሄ ነው። ግን በክርስቶስ ኢየሱስ ቤዛነት ነው እያሉ የሚከራከሩ ይምጡና ይሄንን ያስተባብሉ። ህዝቡ እውነቱን ይወቅ። እውነት አርነት ያወጣል። መጽሐፍ ሲናገር እውነትን ታውቃላችሁ፣ አርነት ትወጣላችሁ ነው የሚለው። እውነት አርነት ያወጣል። ይሄን እውነት ድፍን የኢትዮጵያ ህዝብ፣ የኢትዮጵያ የኦርቶዶክስ ምዕመን ተከታይ ማወቅ አለበት። መተው መምህራኖቿ ይሄንን ይጋፈጡ ነው የምለው። ክብር ለናዝሬቱ ኢየሱስ ይሁን። ይሄው ዘመን መጣ። የጓዳውን ወደ አደባባይ የሚወጣበት መድረክ ተገኝቷልና ይሄ ሊሆን ደግሞ ግድ ነው። ክብር ለናዝሬቱ ኢየሱስ ይሁን። የዳነው የኃጢአትን ይቅርታ ያገኘ ነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ይህን ከኃጢአት ምንም ሌላ መድኃኒት የለውም። የክርስቶስ ኢየሱስ ደም ብቻ ነው። ነጽቶ ያየ ድኖ ያየ እሱ ያውቀዋል። እኛ ይገባናል ምን እያልን እንዳለንና ኑ ወደ ኢየሱስ። በቃ ሌሎቹን አስወግዷቸው። ሌላው ዳኒ ይህንን ነው የምለው። ተባረኩ። እሺ ጸጋ ይብዛልሽ። ተባረኪ። ዘኪ ከየት ቤተ እምነት ነህ? ሰላም እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ኦርቶዶክስ ነኝ።
ማንም አላለም። ያው እናንተ እየፈበረካችሁ ስለምታደርጉት ነው እንጂ ቤተ ክርስቲያን ምናልባት እንግዲህ እናንተ ሰውን ይዳን ካላችሁ ቆስሷል አላላችሁም እያልከን ነው ያለው። እሺ አንዴ ልጨርስ፣ ይቅርታ አድርጉልኝ እና ከዛ ታስፈልጉልኛላችሁ። ግን እንዴት እናንተ በማይመለከታችሁ ማለት ምን ይመለከታችኋል? ስለምንም እንማር፣ ስለምንም እንወቅ፣ ድንጋዩን ላምልክ አንተ አይሆንም ብለህ ካልክ የምትችለውን ያክል ያንተን አስተምህሮ እያስተማርክ መውሰድ አይሻልም ወይ? ከቻልክ እኔን አሳምነህ በዚህ ይሄ ክርስቶስ ኢየሱስ እንዲህ ነው የሚያደርግ፣ እንዲህ ያድናል፣ እንዲህ ህይወትን ይሰጣል ካልክ ሰብከ መውሰድ እንጂ ተቃራኒ ያለውን እምነት እየነቀብክ እያንቋሸሽክ እኔ እንዴት ብዬ ነው ወደ አንተ መጥቼ ድኛለሁ የምልህ? እሺ ዘኪ፣ ችግሩ ምንድን ነው? እሱ ጨለማ ውስጥ እንዳላችሁ ራሱ አለማወቃችሁ ነው። ዘኪ አሁን ትልቁ ችግር ምንድን ነው? ዘኪ ጨለማ ውስጥ እንዳላችሁ እኔ ነኝ እኮ ታዲያ። አዎ ጨለማ ከሆንኩኝ እኔ ነኝ ጨለማነቱን ማውቀው እንጂ አንተ አይደለም። ስታወራ ሰማሁ አይደል? ሰማሁ እኮ ለዛ ነው ጨለማ ውስጥ እንደሆንክ አታውቅም። ለምሳሌ አሁን ምን አልከን? ማን ያለው አልክ። አየህ ምን ማለት ነው? ሰው ጨለማ ውስጥ እንደሆነ አላወቀም ማለት ነው። ለእኔ የሚታየኝ አሁን ዘኪ ጨለማ ውስጥ እንዳለ ራሱ ገና አላወቀም። ምክንያቱም ማን ያለው ቤተክርስቲያን የኃጢአት ስርየት የሚገኝበት የመቃብር ስፍራ ሁላ እንዳለ ታውቃለህ። በቤተክርስቲያን ውስጥ አታውቅም። ብታውቅ ኖሮ ማን ነው ያለው አትለንም ነበር። አየህ ማን ነው ያለው የሚለው ማን እንዳለ እንኳን የማያውቅ ሰው ነው አጠገባችን ገብቶ እያወራ ያለው ማለት ነው። ለዚህ ነው ብዙ ኦርቶዶክሳውያን የምትኖሩበት ማን ያለው አይደለም የጨለማ ህይወት እንዳለ የቅዱሳንን ማዳን እኮ ከክርስቶስ ደም ጋር እኩል አድርገህ እያወራህ እኮ ነው። በውሸት የክርስቶስን የቅዱሳኑን አዳኑ ሲባል ቅዱሳኑ ያድኑን አልሰነል ከክርስቶስ ደም ጋር እኩል አድርገህ እያወራህ እንዴት ነው አንተን ማምነህ? በውሸት እኔ አይደለሁም እኩል ያደረኩትን አልክ እንጂ ቤተክርስቲያን ናት እኩል ያደረገችው። እኔ አይደለሁም። እንደውም ከኢየሱስ በላይ ነገርም ከኢየሱስ በላይ ነው። እንደውም ቤተክርስቲያን የክርስቶስ ኢየሱስን ደም ያክፋፋችሁ ወዳጅ። እኔ አይደለሁም ቤተክርስቲያን ናት። አየህ አሁን አንተ ማድረግ ያለብህ ምንድነው? ማስረጃ ስጡኝ ነው ማለት ያለብህ። አየህ ምክንያቱም ቤተክርስቲያንን ገና አታውቃትም። ብዙ ሰው ኦርቶዶክስን አያውቃትም። ለዚህ ነው እንድታቋት እኮ ነው መጽሐፍቶቿን የምንገልጠው። የትኛው መምህር ነው ያለህ እንደዛ? አሁን የቅዱሳኑ ማዳን ከክርስቶስ ደም ጋር እኩል ነው ያለህ ማን ነው ያለህ? ከቅዱሳኑ ሲያድኑ በራሳቸው ስልጣን ነው ያዳኑ ያለህ ማን ነው? ላሳየህ እኮ ቤተክርስቲያን እስኪ አምጣው። ከክርስቶስ ደም ጋር እኩል ነው የቅዱሳኑ ማዳን። በላይ እኩልማ እኩል ትልቅ ነገር ነው። በላይ እያልኩ ነው ያለሁት። እሺ ይቅርታ አንዴ ብራዘር ሚዩት ይቅርታን የምቀበለው ሚዩት ስታደርግ ነው ዳጅ። አንዴ አሁን ከወንድሜ ጋር እያወራሁ ነው። ከዛ ትቀጥላለህ፣ ችግር የለም። እሺ ወንድምነት አለ መታል በአጋጣሚ ወይስ ልግለጥ? መጽሐፍ ላምጣ? አዎ አለኝ። ወንድምነት ባይዞ የገባችሁ ሰዎች ለእያንዳንዳችሁ እድል እንሰጣለን። ፕሊስ ጠብቁን። ለእያንዳንዳችሁ እድል እንሰጣለን። እሺ ወንድምነት የትኛውን መጽሐፍ ልግለጥልህ? ደስ ያለን አጠገብ ያለውን ድርሳነ መስቀል ትችላለህ። ድርሳነ መስቀል እሺ። ያው ወንድማችን ዛኪ ይሄ ድርሳነ መስቀል ነው። በቤተክርስቲያኒቱ በምዕመናን እጅ ላይ የሚገኘው አሳታሚ የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ነው ያሳተመው። በዚህ መጽሐፍ ላይ እንደ ምሳሌ ድርሳነ መስቀል ገጽ 190 ላይ ማለት ነው። ይሄ መጽሐፍ ካገኘው ከፈለክ ስክሪንሾት አድርጋ ያዘው። ኦኬ። በዚህ መጽሐፍ ላይ ምን ይላል? ቁጥር 26 ጀምሮ በከበረ ደሜ በከበረ በዕፀ መስቀሌ ቤተክርስቲያን ውስጥ በየቀኑ በየወሩ በየዓመቱ ስጋዬን ደሜን የተቀበለውን እኔ በኢየሩሳሌም ሰማያዊት አቆርበዋለሁ ይላል። ማን? ይህን ተናጋሪው ጌታችን እንደሆነ ይናገራል።
እዚህ በምድር ላይ የተቀበለውን ማለት ያው ስጋና ደም የተቀበለው ማለት ቅዱስ ቁርባንን የተቀበለ ወይ የቆረበ በኦርቶዶክስ አስተምሮት፣ እዛ ደግሞ በሰማያት በኢየሩሳሌም ደግሞ አቆርበዋለሁ ይላል። ይሄ ቢግ ኩዌስችን፣ ትልቅ ጥያቄ። በሰማይ ቁርባን አለ? እሺ መቁረብ ካልተቻለው ለዕፀ መስቀሌ ከተደረገው መታሰቢያ ከማዕዱ የወደቀ ፍርፋሪ አንስቶ ይብላ። እኔ ስጋዬን ደሜን ለመቀበል የሚያደርሰውን በጎ ስራ እንዲሰራ አድርገዋለሁ። እስከዚያውም ይህ በቁርባን ፈንታ ይሆንለታል። ፍርፋሪም ካላገኘ በቁርባኑ ፈንታ የሚሆኑለት ምንድን ነው? ፍርፋሪው ነው። ፍርፋሪ ካላገኘ አተላ ያለበትን እንስራ በምላሱ ይላስ። በልቡ ካመንና ካልተጠራጠረ በቁርባን ፈንታ ይሆንለታል ይላል። ቁርባን ማለት ቅዱስ ቁርባን ማለት ነው። አተላው እንደ ህብስቱ ፍርፋሪው እንደ ህብስቱ፣ አተላው እንደ ደሙ ይሆንለታል ማለት ነው። ቁርባን የሚባለው በኦርቶዶክስ ቤተክርስቲያን በቁርባን ፈንታ ይሆንለታል ብሎ ያለው ያው የጌታን ስጋና ደም ቅዱስ ቁርባኑን የመውሰድ ያህል ይሆንለታል፣ በሱ ፈንታ ይሆንለታል ይላል። አንደኛውን ይሄን አሳየነ። ፍርፋሪና አተላው ነው ከጌታ ስጋና ደም እኩል የሆነው ማለት ነው። ይሄ ማቃለል ነው ማክበር። ወንድም ነቀጥል ያው ከዛ ሌሎቹንም አነብለታለሁ። እሺ ወንድም ለጸጋ ይብዛል። ስለዚህ ምንድነው እያለን ያለው? ይኸው ቤተክርስቲያን በግልጽ አረ እንደዚህ አትልም ያልከው ነገር በአደባባይ ይኸው በግልጽ እያሳየንን ያለ ነው። ዘኪ ምን ትላለህ? ዘኪ 19 ሚዩት ነው እያወራ ከሆነ ዘኪያችን እኮ ስለምንድን ነው እያወራችሁ ያላችሁ? እኔ ዝም ያልኩት ያው በመሀል መግባት ስላልፈለኩ ነው። አልሰማሁም ሲነበብል የወደቀ ፍርፋሪ ከጌታ ስጋና ደም ጋር እኩል ነው። የጠላ አተላ ማን ያለው እንደዚያ ነው ማለት? ቤተክርስቲያን አላለችም። አሁን ሲነበብ አልሰማሁም። መቁረብ ያልቻለ ሰው ቢኖር የወደቀውን ፍርፋሪ ይብላ፣ እንደ ስጋው ይቆጠርለታል። አለያ ደግሞ አተላውን ይላስ በምላሱ ይላል። ይሄን እናንተ ፋብሪኬት ያደረጋችሁት ነው የምልህ እኮ። ከቤተ ክርስቲያኒቱ ዘላለም ያልወረዳችሁ እናንተ ስለሆናችሁ እናንተና አባቶቻችሁ ማለት ነው። ቤተ ክርስቲያኒቱን ለመጣል ወደዚህ የምትሉ የምትዳድሩ ስለሆነ ከየትም ስለምትሰበስቡት እንጂ ቤተ ክርስቲያኒቱ ይሄን አታስተምረን ለኛ ለምእመናኑ ማለት ነው። ለዛ ነው ቤተ ክርስቲያኒቷን አታውቋት የምንለው ለዛ ነውና በመንገዳም እንደታተመ አሳይቷል። እንደምነት ደግመን እናሳይ። ይሄ የእናንተ መጽሐፍ ነው እንደሱ እንድትሉ ነው። አየህ ቤተክርስቲያኒቷን እንደማታውቁ ጭምር ነው እያሳየናችሁ ያለ ነውና ቤተክርስቲያንን ስለማታውቃት ነው እንደዛ እያወራ ያለው። አንዴ ወንድምነት ገዳሙን ታሳየናል። አንዴ ለሚሰማን ሰው እንዲህ ነው። ትውልዱ ገና ቤተክርስቲያኒቷን አያውቃት። አይ ቤተክርስቲያኒቱን ባላውቅ እኮ ይኸውልህ ዳንኤል ይቅርታ አድርጉልኝ። ቤተክርስቲያኒቱን ባላውቅ ቅዱሳኑ ከክርስቶስ ጋር እኩል ናቸው ብዬ እኔ እዚህ አልመሰክርም። እኩል አይደሉም። የነሱ ማዳን ከክርስቶስ ማዳን ጋር እኩል አይሄድም እያልኩ ነው ያለሁት። የተማርኩት ይሄ ነው። አይ አይደለም ይሄን ድርሳነ መስቀል የጴንጤ መጽሐፍ አይደለም። አየህ ድርሳነ መስቀል የቤተ ክርስቲያንህ መጽሐፍ ነው። ኦኬ ድርሳነ መስቀል የቤተ ክርስቲያንህ መጽሐፍ ነው። ብዙ መጽሐፍቶች እኮ አሉ የቤተ ክርስቲያን ብላችሁ እናንተ የሰየማችሁት ቤተ ክርስቲያኒቱ ደግሞ ማታውቃቸው ብዙዎች አሉ። እናንተ ይሄው እንደሱ ነው። አሁን ቤተ ክርስቲያናችሁን እያሳወቅናችሁ አይደል? አሁን ፎቶ ስክሪንሻት ታነሳውና የቤተ ክርስቲያን መጽሐፍ መሸጫ መደብር ላይ ትሄድና መግዛት አይጠበቅብህም። ይሄንን ስክሪንሻት ራሱ መጽሐፉ ስለመሆኑ ከነገልጹ ጭምር እናሳያለን። ሄደ ቼክ ታረጋለህ ማለት ነው። እንደሱ ነው የሚሆነው። አየህ አሁን እንደሱ በሐሰት እንድታመልጥ እድል አንሰጥም። ኦኬ
አይደለም ብለህ ዋሽተሃል። ይኸው ገልጥልሃለሁ፣ መጽሐፉን አሳይሃለሁ፣ ፔጁን አሳይሃለሁ። ከዛ ሄደ ትክክል ነው ወይስ ትክክል አይደለም፣ እነኛ ጴንጤዎች ያወሩት ትክክል ነው ወይስ ትክክል አይደለም ብለህ ሄደህ ታረጋግጣለህ። በዚህ ዘመን እኛ እንደዚህ አይነት የሐሰት ሰዎችን ሪፕሬዘንት የሚያደርግ ጉዳይ አናወራም፣ አናሳይም። አየህ የቤተ ክርስቲያን መጽሐፍ ስለሆኑ ወንድምነት መጣ ወይስ ላሳየው? ስክሪንሻት አድርጎ እንደው ቢመለከተው። እሺ አለ ወንድምነት። ምናልባት አተላው ከከበደው በጠላው ላሳየው ፈልጌ ነው። በሌላኛው መጽሐፍ ድርሳነ መድኃኔዓለም ወገድ ለመባጽዮን ላይ ባለው ማለት ነው። ግን ይኸው ወንድማቸው የጻፈችው የኢትዮጵያ ኦርቶዶክስ ቤተክርስቲያን በደብረ ሊባኖስ ገዳም ነው የተጻፈው። ይሄ ደግሞ በዋልድቢት ነው የተጻፈው። አንድነት ገዳም ዋልድባ ማለት ነው። እዚህ አንደኛ ገንዘብ ተከፍሎበት ነው የተገዛው። ቤተክርስቲያኒቱ ያልጻፈችውን ቤተክርስቲያኒቱ የማትጠቀምበትን ለአገልግሎት የማታውለውን መጽሐፍ በፍጹም ገንዘብ ዝም ብለን አንከሰክስም። ስለዚህ ቤተክርስቲያኒቱ የምትጠቀምበት ነው። ይኸው ወንድምነት ዘኪ ተደብቀሃል። ቢያንስ ወደ ቲክቶክ ልሩጥ ብሎ ነው፣ ወደ እሱ ልጩ ብሎ ነው። አሮን ዘኪ ልናስወርድ ነው። እሺ ስክሪንሻት አድርገው። አየህ ቤተክርስቲያንን ገና ስለማታውቃት ስክሪንሻት አድርገው። ይኸው ስክሪንሻት አድርገውና ገጹን ያዘው። ሄደ ገጹ 190 ነው የሚታየ። ሄደ ድርሳነ መስቀል ላይ ነው እየተወራ ያለው። ሄደ ቼክ አድርግ። ለዚህ ነው ቤተክርስቲያናችሁን አታውቋትም የምንለው በምክንያት ነው። አሁን ቢያንስ ዛሬ አንድ እውቀት ጨመርንልህ። የክርስቶስ ኢየሱስን ደም አክፋፍታ የጻፈችበትን አንድ ሐሳብ እያሳየንን ይሄንን ስክሪንሻት አረከው ወዳጅ። እና ብዙ ሰው ቤተክርስቲያኒቷን ካወቃት ለአንድ ቀን አይቆይም የምንለው በምክንያት ነው። ባይዘው ራይት ለአንድ ቀን አይቆይም፣ ለአንድ ቀን ማለት ነው። ቤተክርስቲያኒቷን ስለማታውቋት ነው ያላችሁት። ሰው ቤተክርስቲያኒቷን ባወቃት ቁጥር ከወንጌል እውነት በጣም የራቀች እንደሆነ ነው የሚረዳው። ለዚህ ነው ሰው ወንጌል በገባው ቁጥር ቤተክርስቲያኒቷ ውስጥ መቆየት የማይችለው። አታስተምርም እኮ ነው የሚለው ብዙ ትውልድ ማለት ነው። እንደዚህ አይነት እምነት የለንም ነው እኮ ነው የሚለው። ልክ ነው። አየህ እንደዚህ አይነት ቤተክርስቲያን ውስጥ እንዳላችሁ ስለማታውቁ እኮ ነው የምንገልጣቸው። ዛሬም ነገም ገድላቶችን የምናነሳበት ምክንያት ይሄ ነው ወዳጆች። ለዚህ ነው ታምረ መድኃኔዓለምን እንጨምርለት አይደል ወንድምነት? አዎ በደንብ ሌሎችም ካደረጉ ከዚህ ውጭ እንኳን ሌሎች 5 መጽሐፍቶች አሉ። ይሁት የሚለውን ድርሳነ መድኃኔዓለም ማለት ታምረ መድኃኔዓለም በዋልድቢት ገዳም የታተመ መጽሐፍ ነው ወንድሞች እናቶች። ኦኬ የእነዚህ መጽሐፍቶች ሲጻፉ በግለሰቦች ሳይሆን በቤተክርስቲያኒቱ አሁን ሄዳችሁ ብትጠይቁ እዛው ቤተክርስቲያን ውስጥ ለአገልግሎት እየዋለ ያለ አሁን ይህንን በእኚህ በቅዱስ ሲኖዶስ አባል በብፁዕ ቅዱስ አቡነ ቄርሎስ የሰሜን ወሎና የቅዱስ ላሊባላና የዋግ ኽምራ አህጉረ ስብከት ሊቀ ጳጳስ በሳቸው ፈቃድነት በቅዱስ ሲኖዶስ ታይቶና ተመርምሮ ተፈቅዶ የታተመ መጽሐፍት ነው ማለት ነው። ኦኬ ምን እንደሚሉ ሶስተኛው ታምር እኔን አያድርገኝ መድኃኔዓለም ምስክሬ ነው። የኦርቶዶክስ ሕዝብ መጽሐፉን ማንበብ የጀመሩ ቀንና ማወቅ የጀመሩ ቀን እኔን አያድርገኝ ለቄሶች ወየውላቸው። በጌታ ላይ እንደዚህ ቀልደው በመድኃኔዓለም ላይ ቀልደው ሕዝቡን በሐሰት ዋሽተውት ያስቀመጡትን ለብዙ ዘመን ሕዝቡን ሂዱና ስደቧቸው ብለው ሲያሰድቡን ነበር። ስናሳያቸው ግን ስብሰባ ተቀምጠው በባለፈው መጽሐፍቶቻችን ጥራት ይጎላቸዋል ብለዋል። ከነገረ ድህነት ጋር ቀጥታ ግንኙነት ስላለ ያው በመድኃኔዓለም ስም በጌታ ስም በተጻፈው ላይ ሶስተኛው ታምር ይቅርታው ቸርነቱ ከሁላችን ጋር ከጥምቀት ልጆች ጋር ይሁንና መድኃኔዓለም ያደረገው ታምር ይህ ነው ብላ ጀምራለች። ዳግመኛ እንነግራችኋለን ክብር ይግባውና የመድኃኔዓለም መታሰቢያ የሚደረግበት ሁሉ ከሌላ ዕቃ ጋር አይቀላቀልም። መታሰቢያው ዝክሩ ማለት ነው። አይቀላቀልም። የሸክላ ዕቃውም ሸክላ አይባልም ንዋየ ቅድሳት እንጂ ንዋየ ቅድሳት ነው እንጂ። አሁን ለምሳሌ ወጡ የሚሰራው በሸክላ ነው፣ ጠላው የሚቀዳው በሸክላ ነው፣ ውሃ የሚፈላው በማሰሮ ነው፣ በሸክላ ነው። ያንን ሸክላውን ሸክላ ነው አትልም።
የመድኃኔዓለም መታሰቢያ ወይ ደግሞ ዝክሩ ከተሰራ በኋላ ወጡ ከተወጠወጠ ጠላው ከተጠመቀ እንጀራው ከተጋገረ በኋላ የሸክላ ዕቃ ለአገልግሎት የዋሉት የሸክላ ዕቃ በሙሉ ሸክላ ብላ አትጠራቸውም። ንዋየ ቅድሳት ነው። ልብ በሉ ቤተክርስቲያኒቱ ምን ያህል ህዝቡ እንደማይጠይቃት እንደፈለጋቸው ስለሚናገሩ ንዋየ ቅድሳት ለመባል እኔ ቤተክርስቲያኒቱ ዲያቆን ስለነበርኩ ንዋየ ቅድሳት ለመባል አንድ በመጽሐፍ ቅዱስ በዘጸአት መጽሐፍ ምዕራፍ 30 ላይ ቅዱስ ቅባት መቀባት አለበት። የዘጸአት መጽሐፍ ላይ በብሉይ ኪዳን የነበረው ንዋየ ቅድሳት ተብሎ የተባሉት። ሁለት በኢትዮጵያ ኦርቶዶክስ ክርስቲያን አስተምሮ እንኳን ከሆነ ሜሮን መቀባት አለበት። ኦኬ ቅዱስ ተብሎ ንዋየ ቅድሳት ተብሎ የሚባሉት አሁን በኢትዮጵያ ኦርቶዶክስ ክርስቲያን ከታቦቱ ጀምሮ ያሉት በሙሉ ንዋየ ቅድሳት ይባሉ። መጾረ መስቀሉ፣ መንበሩ ከናጎበሩ ምናምን ነገር ጻሕል ምናምን ነገር የሚባሉት ማህበር የትኞቹም ነገሮች በሙሉ እርፈ መስቀል የሚባለው እንደኔ አይነቱ ዲያቆን የጌታን ደም ስንሰጥበት የነበረው ሜሮን ስለተቀባ ቅዱስ ይባላል። ይሄኛው ግን ሸክላው ወጥ ስለተሰራበት ጠላ ስለተጣለበት ወይ ደግሞ ጠጅ ስለተጣለበት ወይ ጠላ ስለተጠመቀበት ነው ይባላል እንጂ አለች። ከዛ ቀጥሎ የሚለው ነው እንጀራውም ለመታሰቢያ ለመድኃኔዓለም ዝክር ጽዋ ማህበር እንጀራውም እንደ ቅዱስ ሥጋው ጠላውም እንደ ክቡር ደሙ ነው። በእመቤታችንም ይመሰላል። በውስጡም የተቦካው ሊጡ ማለት ነው ክብር ይግባውና መድኃኔዓለም ነው። መድኃኔዓለምን ይመስላል ሊጡ። ከዛስ ዕቃውም በእመቤታችን ይመስላል አለ። ሊጥ ማቡኪያ ዕቃ ምን ይባላል? በገጠር በእኛ ቦሃቃ። አሁን ከተሜው እንኳን በላስቲኩም በምኑም ነገር ስለሚያደርጉ ስለሚያቦኩ ማለት ነው። በየባልዲው በምናም ነገር ስለሚያቦኩ አይባል። እኔ ግን ገጠር ተወልጄ ስላደኩኝ ማቡኪያ ወይንም ደግሞ ቦሃቃ ይባላል። ሊጡ የሚቦካበት ማለት ነው። እንጀራም ለመጋገር የሚሆን ጥቅል ነው የሚሉት እናቶቻችን። የእንጀራ ጥቅል እየጠቀለልኩ ነው ይባላል። እና ጥቅሉ የሚቀመጥበት ሊጥ ቦሃቃው ሊጡ ከማጎብጎባቸው በፊት አስቀድመው በወፍራሙ አድርገው ከእርሾ ጋር ቀይጠው እስኪ ቦካ ድረስ የሚቀምጡበት ዕቃ ቦሃቃ ይባላል። ቦሃቃዋ ማናት ይላል? ማርያም። ዕቃውም በእመቤታችን ይመሰላል። በውስጡም የተቦካው ሊጡ ማለት ነው። የተቦካው ሊጡ ነው። ዕቃው ቦሃቃ ነው። ማርያም ቦሃቃ ናት። ሊጡ ኢየሱስ ነው ብለው መድኃኔዓለም ነው ብለው ለጌታችን እናትና ለጌታ ራሱ ለመድኃኔዓለም እንዲህ አይነት ክብር ነው የሚሰጡት። የእሱን ለኃጢአታችን ይቅርታ የፈሰሰውን ደም እንደ ጠላው ነው። ስጋው እንጀራው እንደ ቅዱስ ስጋው የዳጉሳም አትሳቁ። ከሳቃችሁ እኔ ብሎክ ነው የማደርገው። ስቶፕ። የምስቁ ሰዎች ስቶፕ፣ ብሎክ ነው የማደርጋችሁ። መድኃኔዓለም ምስክሬ ነው። እኔ እኮ ነውር እኮ ነው። እሺ በጌታ እናት በማርያም ላይ ነው የምስቁት ወይስ በክርስቶስ ላይ ነው የምስቁት? ለተገኘ ነገር ጥርስ አይገለፈጥም። እሺ ስቶፕት። ቀጥታ ብሎክ ነው የማደርጋቸው ወንድሞች እናቶች። እሺ የቱ ጋር እንኳን መሳቅ እንዳለበት እንኳን ማወቅ አለብህ። የጌታ ስም እኮ ነው እዚህ ጋር የተጻፈው። መድኃኔዓለም ኢየሱስ ክርስቶስ እኮ ነው እንዴ። እና ያው ጠላው እንደ ክቡር ደሙ ነው አለ ወንድማችን ዘኪ። ትንሽ እንትን ብሎታል መሰለኝ እዚህ ጋር። እንደውም ድርሳነ መስቀል ላይ አተላው ነው ያለ። ከአተላውና ከጠላው እንደውም ትንሽ ጠላው ከተሻለ ወደ ጠላው ጠጋ እንበል ማለት ነው። ጠላው ክቡር ደሙ ነው። እንደዛ ታምናለህ ዘኪ? ይኸው ቤተክርስቲያኒቱ ብቻ የጻፈችው አተላም ብላ ብትል ጠላም ብላ ብትል እወስድሃለሁ። ሌሎችን መጽሐፍ ከፈለክ ማለት ነው። የጌታን ስጋና ደም ከምን ጋር ያመሳሰለችው? ያው ወንድምነት መቀጠል ትችላለህ። እሺ ወንድምነት አለው ያው ጠላው ከዛኪ ጋር ቀጥሉ ስለጀመራችሁ። እሺ ዘኪያችን ሰው መምረጥ ትችላለህ። ግን በጣም ገረመኝ ቤተክርስቲያን መጽ እሺ ምን ገረመ? እሺ ልቀጥል አንዴ። እኔ የገረመኝ ምን እንደሆነ አማናዊ የሆነውን ቅዱስ ስጋና ደም ከዚህ ለዝክር ከቀረበ ጋር እናንተ እኩል ነው ብላችሁ ምናልባትም ለማስተባበል ያመጣችሁት ነገር በጣም ገርሞኝ ነው። እኛ ምናምን
እኛ ምናምን አማናዊ የሆነው ቅዱስ ስጋና ክቡር ደም ስጋው ስጋ መለኮት ደሙ ደም መለኮት ሆኖ የምንቀበለውን ነው እንጂ ይሄ ለዝክር የተባለና ለመድኃኒዓለም የመጣ ዝክር ቅዱስ ነው አይባልም እንዴ? ለምን አይባልም? ይባላል። ለታምረ እኩል ያደረግነው እኮ እኛ አይደለም፣ ቤተክርስቲያን ናት። አይደለም ቤተክርስቲያን አላደረገችውም፣ እናንተ ናችሁ። አሁን እናንተ ናችሁ እያልን ነው። እኔ የተማርኩትን አሁን በቤተክርስቲያን እኔ ኦርቶዶክስ ነኝ ብያለሁ። ቤተክርስቲያን ያስተማረችኝ እናንተ እንደዚህ እንደምትሉት አይደለም። ይሄ ልክ ነው። እሺ ይሄ ልክ እኮ ነው። እዛ እንዳልተማርክ እኮ ለዛ ነው ልናስተምር ፈቃደኛውን ነው ባይዘው ዘኪ እዛ ስላላስተማሩ ነው። ኦኬ ወይ ሲያስተምሩ ልብ አልሰጠህም እንጂ ይሄ የቤተክርስቲያን መጽሐፍ ነው። ልሳነ መስቀል በቤተክርስቲያን በጣም የሚታመን መጽሐፍ ነው ባይዘው። አሁን ሌሎችም ወንድሞች ያሳዩ እዚህ ታምረ መድኃኒዓለም ላይ እንደዚህ ስትናገሩ ሊጡ ኢየሱስ ነው በዋቃው መቤታችን ናት አላችሁ አይደል? ይሄ ቤተክርስቲያናችን የዶግማ መጽሐፍ አይደለም። ተናገራችሁ አላለችም። ቤተክርስቲያንም አላለችም እንደዛ። ይሄ ዶግማ አይደለም። ይሄ ዶግማ አይደለም። ዶግማ ነው ዶግማ አይደለም ወይ? ዲስከስ የተሳሳተ ነው። የተሳሳተ ንግግር፣ የተሳሳተ ሐሳብ እያመጣችሁ ነው። ምኑ ነው የተሳሳተ? ይሄንን እኛ ቤተክርስቲያን እኔ አልተማርኩትም፣ ኦርቶዶክስ ነኝ፣ አልተማርኩትም፣ አላየሁትም። ዘኪ ዊዝ ሪስፔክት ማለት ነው። አንተ አለመማር ቤተክርስቲያን አታስተምርም ማለት አይደለም። ኦኬ ምክንያቱም አውቀህ አይደለም የመጣው። በነገራችን ላይ አሁን ይውላችሁ እንደው አንዴ እኔ ቢጨርስ እኮ መልካም ነበር ዳንኤል፣ ያው በመሀል ባትገቡብኝ ማለት ነው ደስ ይለኝ ነበር። አንዴ ኖ እኛ ላይ ነው እየወሰድክ ያለው ብሌሙ እኛ አልጻፍ ነው፣ የወንጌል አማኞች አልጻፉትም። ቤተክርስቲያን ስልጣን በሰጠቻቸው አካላቶች በራሷ ልጆች ነው የተጻፉት። አየህ መጽሐፉን ነው አሁን እየካድክ ያለው እኛን አይደለም። ይኸውልህ እኔ ያልኩህን ልንገርህ አንድ ነገር። ይሄ ቅዱስ ይሄ እንጀራና ጠላ ምናምን ስትሉት የነበረው ከክርስቶስ ደምና ስጋ ጋር እኩል ማድረጋችሁ እኩል ነው እያሉ ነው ኦርቶዶክስ ብላችሁ የያዛችሁትን ቅጥበት አይደለም እያልኩ ነው። በነገራችን ላይ እያንዳንዱ ነገር እኛ ቤተክርስቲያን በምሳሌ የሚገለጥ ነው። በነገር አስተካክለው ዘኬ እኛንን ያልነው ወይስ የቤተክርስቲያኒቷ መጽሐፍ ነው ያሉት? እሱን ነው ማጥራት ያለብን። የቤተ ክርስቲያኒቱ መጽሐፍ ነው ብላችሁ ያመጣችሁት የት እናውቃለን? እሺ ስለዚህ አይደሉም ማለት ነው። እነኚህ መጽሐፍቶች የቤተ ክርስቲያን መጽሐፍ አይደሉም ማለት ነው እንዴ? አንድ የቤተ ክርስቲያን አባት ይሄ መጽሐፍ የኛ ነው ብሎ እስካላለኝ እናንተ እስካላመጣችሁ ድረስ እሱ እስካላለኝ ድረስ አይደለም ነው የምልህ እኮ። እንደዚህ እናርጋ ዘኪ። ግን ደግሞ አንድ ነገር ዘኪ እንደሱ አይደለም። በታምር ላይ የሚዘረዘሩ ቃላቶች ለምሳሌ እንደሱ አይደለም። ቆይ እስኪ አዳምጠኝ። እውነቱን ልናገር ታፍነኛለህ አይደለም። ማክደት እንደሱ እንድታወራ በቤተ ክርስቲያን እንድታወራ ከባድ ነው የሚሆነው ዘኪ። ቆይ አንዴ አዳምጠኝ፣ እንደተዝብት አዳምጠኝ። ህዝቡ ይፈርዳል። እሺ ልስማህና ከዛ በኋላ ግን እሺ ላይ እያንዳንዱ ቃል ሲጠቀም እናንተ አመታችሁ ቃል በቃል እንደምትናገሩት አይደለም። ጌታችን ኢየሱስ ክርስቶስ አሁን ሊጡ ነው ሲል መቤታችን በኋቃ ነው ሲባል በምሳሌ እኮ ነው። በማህፀኗ ስለያዘችው ነው። በኋቃው ሊጡን ይይዛልና እያመንክ ያለው ኦኬ። አንድ እንጀራ ለመሆን ብዙ የስንዴ ፍሬዎችን እኮ እንደሚፈጭ ማለት እኮ ነው። ክርስቲያኖች በክርስቶስ አንድ ይሆን ዘንድ ያ ሊጡ የተባለው ክርስቶስ በኋቃ በተባለችው እመቤታችን ውስጥ በማህፀኗ ማደሯን ለመግለጥ እኮ ነው። ምን ሌላ ነገር እናንተ የወሰዳችሁት ሌላ የዓለማዊ ነገር መቼም ስለሆድ ነገር ብዙ ጊዜ ስለሚያሳስባችሁ ማለት ነው። ኦኬ ሶ እየተቀበልከው ነው ማለት ነው አሁን። ስለዚህ ቆይ አሁን ጥሩ ነው፣ ተመችቶኛል። ስለዚህ እነኚህ መጽሐፍቶች የጴንጤ ሳይሆኑ የራሴ የኦርቶዶክስ ናቸው እያልክ ነው ያለው አይደል? ይሄ እናንተ እምነት ነው ባጭሩ። ለመተርጎም የመጣችሁበት መንገድ አልተረጎም ነው እኮ ብራዘር፣ እኛ አልተረጎም ነው። ቤተክርስቲያን ቆይ ስታወራ ሰማሁ አይደል ዘኪ? ስታወራ ሰማሁ አይደል? አየህ ቤተክርስቲያን ናት የተረጎመችው እኛ አይደለንም። ኦኬ ቤተክርስቲያን በየሰው ቤት የሚሰራውን ወጥና እንጀራ የጌታ ስጋና ደም ነው ብላ አታስተምርም። በቃ ኢንሾርት ብራዘር እሱ አይደለም እኮ ይገረመን፣ እሱ አይደለም ዘኪ። ቆይ አሁንም ስሜት ይሆናል እያልን ያለ ነው። ከወደቀ ፍርፋሬ ጋር እኩል ነው እያለች ያለችው። አንተማ አታሻሽ ነው፣ ማሻሻል የለብህም። ቤተክርስቲያን ከአተላ ጋራ እኩል ነው እያለች ነው ያለችው። አየህ አሁን አንተ አሻሽለን ያወራው እንደሱ አላለችም። ከወደቀ ፍርፋሬ ጋራ ማለት ሰው ሲበላ ሲጠቀም መሬት ላይ ከወደቀ ፍርፋሬ ጋር ነው እኩል ነው ያለችው።
ከጠላ አተላ ጋር ነው እኩል ነው ያለችው። አታሻሽለው። ቤተክርስቲያን በዚህ ደረጃ ነው ያወረደችው። እና ዘኪ እሱን ነው አሁን ቤተክርስቲያን ማለቷን ማመንህ ለኔ ተመችቶኛል። አዎ ትርጉም ሌላ ይኖራል ይችላል ብለህ ማሰብ ጥሩ ነው። አትሊስት ከቀደሙ ተሻሽለሃል። ቤተክርስቲያንህ እንደዚህ አይነት ነውር የሆኑ ትምህርቶች እንዳሏት እንድትመለከት ነው አላማችን። የጌታን ስጋና ደም ያክፋፋች በእንደዚህ አይነት በጽሁፎቿ ላይ ያሰፈረች ቤተክርስቲያን ናት፣ እኛ አይደለንም። ስለዚህ አሁን ለመለወጥ ቤተክርስቲያንን ለማገዝ የምትፈልግ ከሆነ የመጀመሪያው ስቴፕ የሚሆነው አሁን ያረከው ስቴፕ ነው። ቤተክርስቲያን እንደሳተች መጀመሪያ አክሴፕት ማድረግ ነው። ቤተክርስቲያን መቼም ተሳስታ አታውቅም ወዳጄ። ለሆዳቸው ተስገብግበው ቤተክርስቲያኒቱን ለማሳሳት ይሞክራሉ እንጂ ከዘመኑ ከአባቶቻችሁ ዘመን ጀምረው ፍጹም ስንድ የሆነች እመቤታችን ናት ቤተክርስቲያናችን ማለት ነው። ይሄንን ጽሁፍ ስጽፍ የት ሄዳ ነው ቤተክርስቲያን? ብራዘር ይሄ እኮ የሷ ጽሁፍ እኮ ነው። እውነተኛ የክርስቶስ ስጋና ደም ይኸውልህ ከዛ ጋር የሚያያዝ ነገር አይደለም። አያያዘችው ብራዘር ስለሱ አያያዘች እኮ ዳጂ አያያዘችን። አሁን ዘኪ ማመን ያለብህ አሁን አንተ ማመን ያለብህ ኦልሬዲ ቤተክርስቲያን ካተላጋ አያይዛለች ወዳጄ። ከወደቀ ፍርፋሪ ጋር አይደለም። አላያያዘችም። አውዱን ተረዳው። ሲጀመር አውዱን ተረዳው ሳይሆን ይሄ መጻሕፍት አሁን ይሄ የፈለከው አውድ ተጠየው ይሄ መጻሕፍት በየመጻሕፍት መደበሩ ባለማዊ መጻሕፍት መደበር አግኝተህ የገዛውን መጽሐፍ ከቤተክርስቲያኒቱ ያለውን ከየት እንደገዛው የማይታወቅ መጻሕፍት እንዲህ ነው ብትለኝ እኔ አባቶች አይ መጽሐፉ ይሄ ልክ ነው ብለው እስካላሉኝ ድረስ አንተ ስላመጣው ብቻ አልቀበልም። አንተ ያመጣውን መከራከር የምንችለው ድርሳነ መስቀልን ታውቃለህ? ምክንያቱም በሁላችን የሚገኘው ድርሳነ መስቀልን ቤተክርስቲያን ያሳተመችልን ድርሳነ መስቀል ታውቃለህ? አይተኸው ታውቃለህ? ለመሆኑ አይተኸው ታውቃለህ? እኔ አሁን መጽሐፍቶች እነዚህ አሁን እነሱ የምትላቸው መጽሐፍት እኔ በግሌ የሉኝም። አይተኸው ታውቃለህ ወይ ያልኩ እኔ በግሌ አለህ ወይስ የለም? መሰረታዊ ትምህርት አይተኸው ታውቃለህ? አንድ ነገር ነው ዘኪ። ቆይ አንዴ ትውልዱ እውነት ሎጂኮ አያስኬድህም ብራዘር። እንደሱ ሲሆን ሎጂኮ አያስኬድህም። ባላየኸው ጨርስ እኮ ሎጂኮ አያስኬድህም። አየህ ገና ባላየከው ቤተክርስቲያን ውስጥ ይኑር አይኑር በማታውቀው ነገር ቤተክርስቲያን እንደዚህ አታወራም አትልም። ምክንያቱም እኛ ካንተ በተሻለ ቤተክርስቲያን እያለችህ እንደሆነ መጽሐፍ ገልጠን የተጻፈን ገልጠን እየሞገትን ያለ ነው። አየህ አትልም ለማለት ድፍረት አይኖርህም። አትልም ለማለት ቤተክርስቲያን ያለችበትን ይሄ መጽሐፍ ስህተት ነው የምትለውን ያንን መጽሐፍ ይዘህ መተህ ነው መሞገት ያለብህ። ምክንያቱም መሬት ላይ ያለውን እውነታ ነው እኛ እያሳየን ያለ ነው። ኦኬ። ስለዚህ አሁን አንተ ማድረግ ያለብህ ምን መሰለህ? ዘኪያችን ቤተክርስቲያን ማለቷን ወይ ተቀበል ወይ ደግሞ አላለችም የምትል ከሆነ ማስረጃ ስጠን። እንደዛ ነው የሚሆነው። ይኸው ድል ልስጥህ። አይደለም አላለችም ካልክ ያለችበትን መጽሐፍ እውነተኛውን ሐሳብ ወይ ደግሞ ይሄን መጽሐፍ መቀበል ነው ያለብህ። ከሁለት አንዱ ነው አማራጭ አለ ዘኪያችን። ቤተክርስቲያኒቱም መምህራን አባቶቻችንም ይህን አላሉንም። አንተ መተህ የፈበረከው ፋብሪካ ነው። የጌታና ስጋ ደም በቤት ውስጥ እንደሚዘጋጅ አይደለም እንኳን እንደዚህ ሊመስል ቀርቶ በቤተ መቅደስ እንኳን እንዳይነጥብ የሚደረግ ነው። ይህንን እመን ካወቀው። ምናልባት እኛም የመናኑ ልንይዘው የማንችለው መጽሐፍት እንደው እናንተ ማስረጃ ዘኪ አይ ማስረጃ እኔ በማስረጃ ነው ያወራሁት። እኔ ቤተክርስቲያን እንዳለች እኮ በማስረጃ ነው ያሳየው። የሆነ ነገር ብናወራ ማስረጃ ብትለኝ አቀርብልሃለሁ። እኔ አንድ የቤተክርስቲያንን መጽሐፍ የቤተክርስቲያንን ሐሳብ አላለችም እያልክ ስለሆነ ስለ ቤተክርስቲያን እያወራ ስለሆነ ማስረጃ አስጠን። አላለችም እና ማስረጃውን አምጣ ብትለኝ እኔ ማስረጃውን ከየት አመጣለሁ? መጽሐፉ የለኝማ እጄ ላይ ቢሆን ኖሮ ይሄን እያነበብኩ ይሄ እኮ የሚል እኔ ጋር እንዲህ ነው ልህ ነበር እኮ። ስለዚህ ይሄ የውሸት መጽሐፍት ስለሆነ ከየት አምጥቼ እኔ እልሃለሁ? በምን አወቅ? የውሸት ስለመሆኑ በምን አወቅ? አየህ መጽሐፏን ሳታውቅ ይሄን የምታነቡትም ያነበባችሁልንም ፍጹም እኛ የማይገልጸን ነው። ይሄው የቤተክርስቲያኒቷ እንደሆነ እኮ በማን እንደታተመ አማናዊ የሆነው እውነተኛና ስጋና ደም ሰዎች ከሚያዘጋጁት በቤት ውስጥ ከሚያዘጋጁት ጋር እኩል ነው ብትለኝ አልቀበልህም። እኔ አይደለሁም እኮ ያልከው ለእኛ እኛን አይገልጸንም አልኩ። በቃ ስለዚህ ጥሩ ደስ ይለኛል። አሁን ስለዚህ መጽሐፍቶቿን እየካድክ ነው ያለው
ዌልካም ቱ በቃ ይሄንን ነው የምንፈልገው። አንተ ያመጣው መጽሐፍ እኔ እክዳለሁ። አዎ አንተ ያመጣው መጽሐፍ እክዳለሁ። ቤተክርስቲያኒቱ አባቶች ግን ያመጡልኝን እቀበላለሁ። ጥሩ እኮ የቤተክርስቲያን አገኘው መጽሐፍ ይሄንን አሁን የገለጥን መጽሐፍ አየህ። ያን ጊዜ ግን ልብህን ለወንጌል እውነት ክፈት። አየህ ዛሬ ላይ የተከራከርካትን ሐሳብ እንዳትረሳት። ምክንያቱም አባቶች አሁን ካሳየን መጽሐፍት ውጪ ሌላ የላቸውም። ከየት ያመጣሉ? ዘኪያችን የለም። ቤተክርስቲያኒቷ ውስጥ ያለው ድርሳነ መስቀል ይሄ መጽሐፍ ብቻ ነው። እሺ አባቶች ደግሞ አምጥተው ይሄንን ካስተማሩኝና እንትን ካሉኝ አምናቸዋለሁ። የቤተክርስቲያኒቷ አባቶች እንግዲህ ይሄ እዚህ እጄ ላይ ያለው ድርሳነ መድኃኔዓለም ሁሉ ያሳይቻችኋለሁ። እዚህ ካሜራ ከፍቼ ለሱ ላሳየው። ባይም አላምንም ነው እያለ ያለው ዛኪ። እንግዲህ ምንም ልናደርገው አንችልም። እኛ ግን የማሳየት ግዴታ ስላለብን መጽሐፉ በማን እንደተጻፈ ኦኬ። ይሄ መጽሐፍ ያው ድርሳነ መድኃኔዓለም ወገድ ለመባህ ጽዮን በግዕዝና በአማርኛ 1998 ዓ.ም ነው የታተመው። ልብ በሉ ኦኬ። የጌታ ስቅለት ተብሎ የተባለው እዚህ አለ። ምስለ ፍቁር ወልዳ ተብሎ በኦርቶዶክስ የሚታመነው እዚህ አለ። የዋልድቢት ቅድስተ ማርያም አቡነ ሳሙኤል አንድነት ገዳም አለ። መባህ ጽዮን ነፍሳትን ከሲኦል እንዳወጡ ይላል። ባይዘው ይሄንን ሁሉም ነው እየሄደ የሚያወጣው። ሲኦል ለነሱ ቀላል ነው፣ እንዳወጡ ነው ብሎ የሚሉት። ይሄ መጽሐፍ የተጻፈው በብፁዕ ቅዱስ አቡነ ጳውሎስ እሳቸው በዘመኑ የነበሩት ከጠቅላይ ሚኒስትር መለስ ጋር የሞቱት አባት ማለት ነው። በእኚህኛው ደግሞ የቅዱስ ቄርሎስ የሰሜን ወሎ ቅዱስ ላሊባላና የዋግኽምራ ሀገረ ስብከት ሊቀ ጳጳስ ናቸው። በእነዚሁ ለአባቶች ፍቃድ ነው ይህን መጽሐፍ የተረጎሙትና ያዘጋጁት አባ ጽጌ ሥላሴ መዝገቡ ያሳተሙት የዋልድቢት ቅድስተ ማርያም አንድነት ገዳም መነኮሳት ናቸው። የዋልድባ ማለት ነው። ኦኬ። ስለዚህ ይህን መጽሐፍ መረጃ የሌለው መጽሐፍ ብሎ አለ። ምን ይበል በቃ መጨረሻ ላይ ወንድምነትም ወስዶ አጣብቂኝ ውስጥ ከተተው። ይሄን መጽሐፍ የታተመው በደብረ ሊባኖስ አንድነት ገዳም ነው። አያችሁ፣ ያው እዚህ ምስጋና ተብሎ በተባለበት ላይ ደከመኝ ሰለቸን ሳትል የኮምፒውተር ጽሕፈቱን የለቀመችውን ላዘጋጅ ልጃችን ወይዘሪት ጥሩ ወርቅ አበራ ስመ ጥምቀት ጽጌ ማርያም አሳታሚ የደብረ ሊባኖስ አንድነት ገዳም መነኮሳት ይህን መጽሐፍ ከገዳሙ ውጭ ማሳተም ሆነ ማባዛት በሕግ ያስቀጣል ይላል። ልብ በሉ። አሁን ኦርቶዶክሳውያኑ መጽሐፍቶቻቸው ወጥተው ሲነገሩ አይ መጽሐፉን እኛ አንቀበልም ይላሉ። ለምን? የመጽሐፉን እውነተኝነት አናቅምና ለማምለጫነት የሚጠቀሙት ማለት። ሌላ ምን ሊሉ ይችላሉ? ምንም ሌላ ምን ሊሉ ይችላሉ? እና ወንድማችን ከበደው አየህ፣ ከአተላ ወደ ጠላ ከጠላ ወደ አተላ ስንወስደው የጌታ ስጋና ደም የተመሰለበትን ቤተክርስቲያኒቱ ነች ያመሳሰለችው። እኛ አላመሳሰልን። ምን ብለን እናመሳስላለን እኛ እንዴ? እኔ ሰው እነሱ ያመሳሰሉትን እንኳን ራሱ ነውር ነው እያን እየተቃወምን እኛ በጻፍነው መጽሐፍ አይባልም። ኦኬ። ስለዚህ ይሄ በሁለቱም ገዳማት የታተመ ነው። ደብረ ሊባኖስ፣ ዋልድቢት። አሁን ቤተክርስቲያን ብትሄዱ የምታገኟቸው መጽሐፍት እነዚህ ነው። ምንም ሌላ መጽሐፍ አታገኙም። ድርሳነ መድኃኔዓለም ወገድ ለመባህ ጽዮን ይሄን ብቻ ነው የምታገኙት እና ድርሳነ መስቀል። ስለዚህ እሺ የቅዱሳንን አጽም ከመንካት አኳያ ይድናሉ ለማወቅ በጣም ከባድ ነው። አጽማቸው ያለ በትክክል አጽማቸውን አግኝቶ ለመባረክ የሚቻልባቸው ጥቂት ቅዱሳን ናቸው። እንደነ አቡነ ተክለ ሃይማኖት እንደነ አቡነ ሳሙኤል ያሉ እንጂ የብዙ ቅዱሳን አጽም እኮ ዝም ብሎ እዚህ አካባቢ አለ ከመባል በቀር እኮ የት እንዳለ አይታወቅም። የት እንዳለ የብዙ ቅዱሳን እዚህ አለ ይባላል። ለመኖሩ ምንም ያለ እርግጠኛነት የለም። ለምን? ብዙ የተሰራበት አይመስለኝም የአጽመ ቅዱሳን ነገር። ምክንያቱም የአጽም ለእኛ ክብራችን ነው፣ በረከታችን ነው። አጽመ ቅዱሳን ክብራችን ነው፣ በረከታችን ነው፣ ረድኤታችን ነው። እኛ አሁን በዘመናችን የደረስንባቸው የምናውቃቸው የአባ ደመናን የአባ ተክለ ማርያምን መቃብር ለዛ ነው በሳምንት አንዴም ሁለቴም እየሄድን እጅ እየነሳን እየተባረከ ለምን ለትውልድ ይተላለፋል። እንደዚህ ሆኗል። መቃብር ዲያቆን ዮርዳኖስ አበበ መቃብር ማለት ነው። እሺ አባ ገብረ ኪዳንስ ምን ይላሉ?
ሊቀ ሊቃውንት አባ ገብረ ኪዳን በእውነቱ እና አቡነ አኖሬዎስ አጽማቸው እርግፍ ስል እኔ ልርገፍ አባቴ እያሉ ተሸክመው ሲሄዱ ከአጽማቸው የሚወጣው መዓዛ ከሩቅ ልብን ነፍስን ከስጋ ይለይ ነበረ። መግነዛቸውን የነካ ሁሉ ይፈወሳል። እንዲያውም ፈውስ ለማግኘት የሚሯሯጣው ሕዝብ አንዱን ቀጭን ላይ እግሩ ላይ ቁመውበት ተሰበረ። ያንኑን ራሱ ደግሞ በመግነዛቸው ፈወሱት። አላል ምልክቱን የስመጣ ይሄ ነው፣ የጠፋው መብራት ይበራል አሉ። መብራቱን አጥፋው ተባሉ። የጠፋው መብራት ግንቦት 12 ቀን ቦግ ብሎ ሲበራ ተክለ ሃይማኖት መምጣታቸው በዚህ ታወቀ። አራ የስልጣኑ በሩ እንጂ ላይ ለሞት በሞት ላይ ስልጣኑን አሳየ። ለምን ከሞቱ በኋላ ባሉ ቅዱሳን ላይ በማድረግ ደዌን በማረግ ፈውስ በመስጠት አጋንንትን በማውጣት እሳቸው አጽም ሲፈልስ በእውነቱ እና አቡነ አኖሬዎስ አጽማቸው እርግፍ ስል እኔ ልርገፍ አባቴ ልብ በሉ። ይህን የሚያስተምሩት አባ ገብረ ኪዳን ሊቀ ሊቃውንት የደብሩ የጣና ቂርቆስ ገዳም የእናቶችና አባቶች ገዳም አስተዳደር ናቸው። እኚህ ሰውዬ የአራቱ ጉባኤያት መምህር ናቸው። ሊቀ ሊቃውንት አባ ገብረ ኪዳን ርዕሰ ባህታዊ ሊቀ ሊቃውንት አባ ገብረ ኪዳን የሚባሉት ካህን ናቸው። ክህነት አላቸው። መስቀል ይዘው ህዝብ ይባርካሉ። ማይሰራ ኃጢአት እግዚአብሔር ይፍታ ይላሉ። አሐዱ አብ ቅዱስ ብለው ይቀድሳሉ። ኦኬ። ቤተክርስቲያኒቱ በአጽመ ቅዱሳን ታምናለች። የቅዱሳንን አጽም ምን በማድረግ ነው የምታምነው? ይኸው እዚህ ጋር ክብረ አጽመ ቅዱሳን ብላለች። እምነት ብሎ በሚለው ውስጥ ይኸው እምነት ብሎ በሚለው ክፍሏ ላይ በዚህ ውስጥ በተራ ቁጥር 8 እና በዛ ክፍል ላይ ክብረ አጽመ ቅዱሳን ማለት የቅዱሳን አጽምን አከብራለሁ፣ እተሻሻቸዋለሁ፣ እስማቸዋለሁ፣ በረከታቸውን እካፈላለሁ ብላ እነዚህን አጽሞች ታምናለች። ምእመኗ እንዲዳስሱ እንዲያሸቷቸው አሁን አባ ገብረ ኪዳን እንዳሉ ይህንን ሄደ ማሽተት አለብህ። ስታሸተው የስጋ ፈውስ ታገኛለህ፣ ኃጢአት ይሰረይልሃል፣ የዘላለም ዕዳ ይሰረዝልሃል ብላ ቤተክርስቲያኒቱ ኦፊሻሊ ነው የምታስተምረው። ኦፊሻሊ ነው መጽሐፍ የጻፈችው። ዓለም ይወቅልኝ ብላ ይኸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮ የውጭ ግንኙነት መጽሐፍት ዓለም ሁሉ ይወቅልኝ ብላ በእንግሊዝኛ በአማርኛ የጻፈችው መጽሐፍት ውስጥ እንደዚህ ተጽፏል ማለት ነው። ስለዚህ ኦኬ፣ ለምሳሌ ሳንጠራጠር በቃል ኪዳኑ አምነን መጠጊያችንን እርሱን ለኃጢአታችን ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገንን በዓለም ሁሉ በከበረ በዚህ በአባታችን በተክለ ሃይማኖት ጸሎት የስጋው ፍልሰት በሆነች ዛሬ በዚች ቀን የተሰበሰበን ሁላችን ይላል። የስጋው ፍልሰት ማለት አጽሙ ከመቃብር ወጥቶ የፈለሰበት ማለት ነው። ከመቃብር የወጣበት የሙሴ መቃብር ለእስራኤል እንደሰወረባቸው ለእኛ የአባታችንን የሰወረብን አይደለም። አጽሙን በመዳሰስ በአማላጅነቱ እንድን ዘንድ ገለጠልን እንጂ አጽሙን ምን በማለት በመዳሰስ መቃብሩን ቤዛ በማድረግ አጽሙን በመዳሰስ ምን ይላል? ለኃጢአታችን መቃብሩንና አጽሙን ሰጠን እያለች ነው። ኃጢአትን ታሰረይ የኃጢአት ስርየት በአቡነ ተክለ ሃይማኖት አጽም እና መቃብር ቤዛነቱ መቃብሩ ከነ አጽሙ ነው፣ አጽሙም ከነ መቃብሩ ነው። አዳሪ በማደሪያው ብላ ማለት ነው።